የአዋሽ ባንክ የ2026 የዓለም ዋንጫ አንዱን ጥሎ ሌላውን አንጠልጥሎ መጓዙን እንደቀጠለ ነው። የዓለም ዋንጫ ጨዋታው ይቀጥላል። ይሁን እንጂ በአሜሪካ ዛሬ መንግሥታዊ መስሪያ ቤቶች ሙሉ በሙሉ ዝግ ናቸው። ወሬው ዝግጅቱ በነፃነት ቀናቸው ላይ ያተኮረ ብቻ ነው። ነገ ቅዳሜ የአሜሪካ 250ኛ ዓመት የነፃነት በዓል ይከበራል። ከዛሬ ጀምሮ ደግሞ ሥራ ሁሉ ዝግ ነው። አሁን እየተሰራ ያለው ትልልቅ ፋየርወርኮችን በዓሉን ለማድመቂያ በሚያስችል ሁኔታ እየተዘጋጁ ይገኛሉ። ግዙፉ ፋየርወርክ በርዕሰ መዲናዋ ዋሽንግተን ዲሲ የሚተከል ይሆናል። ይሄ በየዓመቱ የሚከናወን ነው። ግን በየስቴቱና በየሰፈሩ ልክ እንደ ችቦ ማብራት ያለ ዝግጅት በሁሉም ስፍራ ይታያል። ችቦ በየቦታው ተገዝቶ ጓደኛሞች፣ ቤተሰቦች፣ ወዳጅ ዘመዶች በአንድነት እንደሚያበሩት ሁሉ እዚህም ባክያርዱን እየተጠቀሙ ጓደኛሞች፣ ጎረቤታሞች እጅግ ባማረ ሁኔታ ርችቶቻቸውን አይደለም በነገው በነፃነት ቀናቸው ቀርቶ ካለፈው ሳምንት ጀምሮ መተኮስ ጀምረዋል። እዚህም እዛም ጧጧታው፣ እዚህም እዛም ድምድምታው፣ እዚህም እዛው ሰማይ ላይ ያሉ ብልጭታዎች እየተመለከትን እንገኛለን። ሞሎች በሙሉ በሁሉም ዕቃዎቻቸው ላይ የጁላይ 4ዝ ሴል ቅናሽ አውጥተዋል። ሴሌብሪቲ ኢን ስታይል 50% ዲስካውንት የሚል ያልተለጠፈባቸው ሱቆችን አታገኙም። በሁሉም ዕቃዎች ላይ በሚባል ደረጃ 50% ቅናሽ ለጁላይ 4 ተብሎ እየተዘጋጀ ቅናሽ እንግዶቻቸውን እየጠበቁ ገበያተኞቻቸውን እያስተናገዱ ይገኛሉ። በ50% ቅናሽ ባንዲራዎች በየመኖሪያ ቤቶች ላይ ተተክለዋል። የርችት ፍንዳታ ድምፅ እዚህም እዚያም መሰማቱን ቀጥሏል። የተለያዩ 250ኛ ዓመት የነፃነት በዓላቸውን የሚገልጹ ቁሳቁሶች በጎዳና ላይ ሳይቀር ይሸጣሉ። ትንንሽ ባንዲራዎቻቸውን በነፃ ያድላሉ። በጎዳናዎች ላይ ስካርፍም ቲሸርቱም ባንዲራውም በገፍ ነው የሚገኘው። ታዲያ በዚሁ በጎዳና ንግድ በሚቆሙ መኪኖች ላይ ብዙ ሽያጮች ይታያሉ። አይስክሬም በብዛት ከመኪኖች ላይ ከሚገዙት መሃል ግንባር ቀደም ሆኖ እያየነው እንገኛለን። በነገራችን ላይ ብዙዎች በአይስክሬም ፍቅር እዚያ አሜሪካ በፍቅር የወደቁ ናቸው ይባልላቸዋል። ግን የአይስክሬሞቹ ብዛት በጣም ብዙ አይነት ምርጫዎች አላቸው። የካራሜል፣ የቫኒላ፣ የቸኮሌት የለመድናቸው ቢኖሩም በሌሎች ጣዕሞችም ይሰሯቸዋል፣ ያዘጋጇቸዋል። ያየናቸውም ይህንኑ ነው። በተለይ እኔን በጣም ያስገረመኝ ግን ከሽንኩርት የሚሰራው አይስክሬም ነው። ኦኒየን አይስክሬም። ሽንኩርት እንኳን ልጠውትም የሚያቃጥልና የሚያስለቅስ ነገር ነው። በዚያ ላይ ሽታው በጣም ይጋፋል። ዊርድ አይስክሬም ፍሌቨር ነው ይሉታል። ነገር ግን ሽንኩርት ወደ አይስክሬም ደረጃ ከፍ ብሎ በጥበብ ተሰርቶ ልዩ ጣዕም እንዲይዝ ካራሜላይዝድ ሆኖ እየቀረበ ይገኛል። አያቃጥል፣ አያስለቅስ፣ በልዩ ፍሌቨር ብዙዎች መርጠውታል። እነሱ አይስክሬምን የሚያዩት ከጥልቅ ስሜት ጋርና ከትውስታ ጋር ሚሞሪ አለው ይሉታል። ሲወሰድ ግን የቱንም አይነት ጥልቅ ስሜት ለአይስክሬም ቢኖራቸውም ለእኛ ግን ሽንኩርት ልጣጩን እንኳን ጠርገን አውጥተን የምንጥለው ከቤታችን ውስጥ በፍጥነት ነው። ለማንኛውም ግን ሽንኩርት አይስክሬም ሆኖ በአሜሪካ ቀርቧል። አይሰነፍጥም፣ አይቆጠቁጥም፣ አያቃጥልም፣ አያስለቅስም፣ እንደመላጡም አያቃጥልም። እንዲያውም ለብዙ ነገር ጠቀሜታ አለው ይሉታል። ሲቀምሱትም ግን ምንም አይልም። ብዙ ኬሚካሎች፣ ብዙ ማጣፈጫ ሶሶች ውስጥ የገቡበት ይመስላል። አሜሪካ በአሁኑ ሰዓት በከፍተኛ ሙቀት ላይ ትገኛለች። ብዙ ስቴቶች ከ100 በላይ ገብተዋል። እነሱ በፋራናይት ነው የሚጠሩትና የሚገልጹት። 100 ይሉታል። 100 ገብቷል ነው የሚሉት። 100 ዲግሪ ፋራናይትን ወደ ዲግሪ ሴልሺየስን ለውጠው ካልን ወደ 38 አካባቢ ይደርሳል። ወደ 38 ዲግሪ ሴልሺየስ ይደርሳል። በጣም ነው የሚሞቀው። የአይስክሬሙ ከፍተኛ ሽያጭ ሚስጥሩም ከዚሁ ከፍተኛ ሙቀት ጋር ያያይዙታል። ቢያንስ ቀዝቀዝ ያደረገናል ነው የሚሉት። በዚህ ከፍተኛ ሙቀት ውስጥ ነው ዓለም ዋንጫ እየተካሄደ ያለው። በስታዲየሙ የተገኙ ተመልካቾች ከፊታቸውና ከገላቸው የሚወርደውን ላብ ለተመለከተ ተጫዋቾቹ እንዴት ሊሆኑ ነው ያስብላል። ስቴዲየም ውስጥ ቁጭ ያልነው በጀርባችን ላባችን ሲንቆረቆር የሚሯሯጡትና ከፍተኛ ጉልበት የሚያወጡት ተጫዋቾች የላብ ከረጢታቸው ተንጠፍጥፎ የሚያልቅ ነው የሚመስለው። ምናልባት ለዚህ ይሆን
በሙሉ ትኩረት አይምሮና ጉልበታቸውን አጣምረው የሚጫወቱት ቡድኖች በግብ ሲመሩ እየቆዩ በመጨረሻው ሰዓት አስተውሎታቸው የሚበተነውና አስተውሎታቸው የሚሰረቀው ለዚህ ይሆን የሚያስብል ጥያቄን የሚያስነሳ ከፍተኛ ሙቀት ነው እዚህ አሜሪካ ውስጥ የሚገኘውና ለተጫዋቾቹ ሪሊ 90 ደቂቃ በዛ ሙቀት ተሯሩጦ መጫወት፣ ብዙ ጉልበት ማውጣት እጅግ አስቸጋሪ ነው። ቀድሞ አግብተው በመጨረሻው ደቂቃ ላይ እጃቸው የገባውን እድል፣ አፋቸው የገባውን ሙሉ ሙዳ ስጋና ነጥብ አውጥተው የሚጥሉት ምናልባት አስተውሎቷቸው እየተነነ በመጨረሻው ደቂቃ ላይ በሙቀቱ አማካኝነት ሊወጣ ስለሚችል ይሆናል። ለማንኛውም ነገ አሜሪካ የነጻነት በዓሏን እጅግ ደማቅ በሆነ ሁኔታ ለማክበር በከፍተኛ ዝግጅት ላይ ይገኛሉ። ከዛሬ ጀምሮ መስሪያ ቤቶችም ተዘግተዋል። በፈንጠዝያ በዓሉ እንዲያከብሩ እየተደረገ ይገኛል። በእርግጥ 250 ዓመት ሴሚ ኩዊንሴንቴኒየል በደማቅ ሁኔታ ሊከበር የሚገባው በዓል ነው ይሉታል። በነገራችን ላይ ይህ በዓል ከሆት ዶግ አመጋገብ ጋርም የተያዘ ነው። ክሪስማስ የፋሲካ በዓል ኒው ይራቸው የራሱ አመጋገብ ስርዓት አላቸው። ተርኪኒ ለፋሲካ እንዲህ የተባለ ለነጻነት ቀናቸው ጁላይ 4 ግን የሚቀርበውና የሚታዘዘው በሆት ዶግ ዙሪያ ላይ ነው። ታዲያ ከፍተኛ ቁጥር ያለው ሆት ዶግን ይመገባሉ በዚህ ዕለት። ይሄ የሚመገቡት ሆት ዶግ ብዛቱ ከዋሽንግተን ዲሲ ሎስ አንጀለስ ከተማ ድረስ በአውሮፕላን የሚፈጀው ሰዓት 7 ሰዓት ነው ከዲሲ እስከ ኤልኤ። ታዲያ በዕለቱ በጁላይ 4 የሚመገቡት የሆት ዶግ መጠን ከዲሲ ሎስ አንጀለስ 5 ጊዜ ደርሶ መልስ መሄድ ይችላል፣ ይረዝማል። ምን ያህል ከፍተኛ እንደሆነ ለመገመት አያስቸግርም። ጁላይ 4 በአሜሪካ የነጻነት ቀን ከሆት ዶግ በመቀጠል የሚጠቀሙት ሐብሐብን ነው። ሐብሐብ 155 ሚሊዮን ፓውንድ ሐብሐብ በገፍ ይጠቀማሉ ይባላል በዚህ በአሜሪካ የነጻነት በዓል ላይ። በዓሉ በዋሽንግተን ዲሲ በሞናመንቱ በነጻነት ሐውልታቸው አቅራቢያ ባለው ስፍራ በደማቅ ሁኔታ ይጀምራል። ከዓለም የተጋበዙ መሪዎች ይገኛሉ። በርካታ አሜሪካውን ሌሊቱን ተጉዘው ለምሽቱ ፕሮግራም ቀድመው ጠዋት ሌሊት ማልደው ይገባሉ። ቀኑ ሙሉ እዛው አንጥፈው ይውላሉ፣ ቦታ ይዛሉ። የነጻነት ሐውልታቸው አሸብርቋል። በነገራችን ላይ በዋሽንግተን ከተማ ውስጥ የሚገኙ የትኛውም ህንፃ ቢሆን ከሞናመንቱና ከአሜሪካን ምክር ቤት ካፒቶል ሂል በላይ እንዲሰራ ፍቃድ አይሰጥም። ፎቁ መጠኑ ከዛ በታች እንጂ ከነጻነት ሐውልታቸው በላይ እንዲሆን አይፈቀድላቸውም። ዲሲ ልኬቷ የነጻነት ሐውልቷ ነው። በተለያዩ ስቴቶችም በተለያዩ ሰፈሮችም ጁላይ 4 ደማቅ ሆኖ እየተዘጋጀ ይገኛል። እዚህ ሚኒሶታ ከተማም ደመቅ መቅ ብላለች። ሚኒሶታ ትዊን ሲቲ መንትያ ከተሞች ነው መጠሪያቸው። ለሚኒሶታ ሚኒያፖሊስንና ሴምፖልን የያዘች ከተማ ናት። ሚኒያፖሊስ የሰሜኑ ክፍል ነው። ሴምፖል ደግሞ ደቡብ ከተማን ይዟል። በአጋጣሚ ኢትዮጵያኖች በየዓመቱ የሚያዘጋጁት የእግር ኳስ ውድድር ደግሞ በዚሁ በአሜሪካ የነጻነት ቀን ጁላይ 4 ነው የመዝጊያ ስነ ስርዓቱና የዋንጫ ፍጻሜ ጨዋታ የሚደረገው። ይህንኑ ኢትዮጵያኖች በብዛት በሚሰባሰቡበት ዝግጅት ላይ ለመታደምና የሙዚቃ ስራዎቻቸውን ለማቅረብ በርካታ አርቲስቶች ሚኒሶታ ደርሰዋል። ኤፍሬም ታምሩና ብዙአየሁ ደምሴ በአንድ መድረክ በፕሊዛንት አቬኒው ዝግጅታቸውን ያቀርባሉ። ዳዊት መለሰና ሚካኤል በላይነም በጋራ ሆነው በአንድ መድረክ ከአድናቂዎቻቸው ጋር ይገናኛሉ። ንዋይ ደበበ፣ ኩኩ ሰብስቤና ኃይልዬም እንዲሁ ሶስቱም አንድ ላይ በመሆን ደማቅ ዝግጅታቸውን ያቀርባሉ ተብሎ እየተጠበቀ ይገኛል። ሚኒሶታ በተለይ ሚኒያፖሊስ በአሜሪካ የነጻነት በዓልና በኢትዮጵያን የስፖርት ፌስቲቫል እጅግ ደምቃ ትገኛለች። ሁሉም ነገር ወደ ጦር ግንባር ነው። በአሜሪካ ሁሉም ነገር አንዲቷም ነገር ሳትቀር ለ250ኛው ዓመት ዝግጅት እየዋለ ይገኛል። አሜሪካ እጅግ ደመቅ መቅ ብላለች። ዓለም ዋንጫውንም በነጻነታቸው ቀን ጁላይ 4 በልዩ ጨዋታ ያከብሩታል። የመጀመሪያው የአሜሪካ ነጻነት የተበሰረባት ስቴት ፊላዴልፊያ ናት። ታዲያ ቅዳሜ ዕለት ለዚሁ ማስታወሻና ለበዓሉ ማድመቂያ ታስቦ በፊላዴልፊያ ስታዲየም አንድ የዓለም ዋንጫ ጨዋታ ይካሄዳል። የነጻነት ቀናቸውን ከዓለም ዋንጫው ጋር በማስተሳሰር ያውም የነጻነት ደውሉ ለመጀመሪያ ጊዜ በተደወለባት የፊላዴልፊያ ከተማ ይካሄዳል። በነገራችን ላይ
ብዙ ሲለፋበት የነበረው የነጻነታቸው ሲታወጅ እንዲደውል ሲለፉበት የነበረው ደወል የመጀመሪያው ደወል እንደተደወለበት ወዲያውኑ መሰንጠቁ ይነገራል። እንግዲህ የፊፋ የውድድር አዘጋጅ ኮሚቴና የአሜሪካ የነጻነት በዓል አዘጋጆች ቀደም ብለው በመነጋገር ጁላይ 4 የሚካሄድ አንድ የጥሎ ማለፍ ጨዋታ እንዲካሄድ መስማማታቸውና ፕሮግራም መያዛቸው ቀደም ብሎ አይዘነጋም። ለዚህ ደግሞ የበቁት ይህንን በዓል የሚያደምቁት ፈረንሳይና ፓራጓይ ሆነዋል። ደማቅ ዝግጅት ይደረጋል ተብሎ እየተጠበቀ ነው። በዚህ ጨዋታ ላይ እንግዲህ የአሜሪካ ነጻነቷን ያወጀችበትና 250ኛ ዓመት ዝግጅት ለዓለም ለማሳየት በዚህ ሸብረብ ያለች ባለችበትና ኢትዮጵያኖች የስፖርት ፌስቲቫላቸውን በሚያከብሩበት ደማቅ ቀን ሚኒሶታ በርችትና በደስታ ተጥለቅልቃ ትቆያለች። ለማንኛውም የአሜሪካ 250ኛ ዓመትም ነገ ይከበራል። ፖርቹጋልም ወደ 16 ውስጥ መግባቱን አረጋግጧል። ክርስቲያኖ ሮናልዶም ግብ አስቆጥሯል። የክሮኤሺያ ብሔራዊ ቡድን በዚህ አይነት ሁኔታም ከዓለም ዋንጫ ውጪ መሆኑ ያሳዝናል። ሉካ ሞድሪችም የመጨረሻ የዓለም ዋንጫ እንደሆነ መግለጽ ይቻላል። የክርስቲያኖ ሮናልዶ የዓለም ዋንጫ ህልሙም በድጋሚ አለምልሟል። ሮናልዶ አሁን 41 ዓመቱ ነው። በዓለም ዋንጫው የጥሎ ማለፍ ጨዋታ የመጀመሪያ ግቡን ነው ያስቆጠረው። እስካሁን 2 የጥሎ ማለፍ ጨዋታዎች በመለያ ምት ታውቀዋል። ሁለቱ ደግሞ በባከነ ሰዓት በተቆጠሩ ግቦች ተለይተዋል። ዓለም ዋንጫውም የአሜሪካም የነጻነት ቀንም ይቀጥላል። እኛም ቺርስ ብለናል። ቺርስ! አዋሽ ባንክ ለዓለም ዋንጫው ክብር ሲል ቺርስ ብሏቸዋል። እኛም ቺርስ ብለናል።